ሀቢባ የቁርአን ተፍሲር በጀመረችበት አመት ወመን የተቂላህ ፈጅዐል ለሁ መኽረጃ እኮ በአላህ የተማመነ መውጫ ያጣም። ግን ምን ያደርጋል አበሻ የሰውን ስህተት ማለፍ አያውቅም። ላይቭ ላይ ለመግባት 1000 ድርሃም እያስከፈለች ነበር። ደህና ነገር ይመስላል። ግን በኖርማል ቀን በኖርማል ቀን ገብቶ ላይቭ ላይ ፎሎ ለመደረግ 1000 ድርሃም ነው። ይሄ እኮ ብር ነው፣ ምንም ችግር የለውም። እንደዛ ቁርአንን እየፈሰረች እንደዛ ቁርአንን እየተረጎመች ያለች ልጅ 74 ቢራዎችን ቤት ውስጥ አስገብታ መጠጣቷ ደግሞ ሌላ ትኩሳት ፈጥሯል። በነገራችን ላይ ቁርአን ከመፈሰሯ የተነሳ አረቦቹ ለኢትዮጵያዊ አይመስሏቸው። እኔ አረቦች ከኔ ጋር በስራ ጉዳይ በስልክ ስናወራ ኢትዮጵያዊ መሆኔን አያምኑም። በጣም ከብዷል። አይዞሽ ገለቴ አይዞሽ በቃ መርሐባን بالجميع كيف حالكم ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ሄዳ፣ ሁሉ ፒሲዳ ሰላም ነን አልহামዱሊላህ። ይሄንን ቪዲዮ ስትመለከቱ እኔ ሁሉ ላይክ ምግባራ አይትረስዩ። ደግሞ በጣም ወዛም እየሆናችሁ ነው። ደግሞ ሽሮ ስለተዋችሁ ነው መሰለኝ በባይዘዋችን ላይ ማለት ነው። በባይዘዋችን ላይ ሽሮ ከመብላት በሬ ተገድፎ ፎቶ መነሳት እንደሚሻል ስንቶቻችሁ ታውቃላችሁ? ለዛ ነው የምልሽ አንቺ ሽሮ ስለተውሽ ነው መሰለኝ እንዲህ ወዛም ይሆንሽ። እስቲ ሆዴ ቻለ አንተማ እኮ ሽሮ ረሳ ምንድነው ልትለኝ ነው? ሽሮ በነገራችን ላይ አእምሮን ሁላ የማሰብ ችሎታውን ይቀንሳል። ታውቃላችሁ ይሄን እንዴ? ምን አውቀኝ ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንፃር ነው የምነግርህ። እሺ ሰውነታችን ቪታሚን ያለው ነገር ቢበላና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ? እኔ እንደውም አብዛኛው ነው ሽሮ ነው በላው። ሽሮ እየበላህ ነው? እንደውም የሽሮም ክክ ነው የምበላው። ሽምብራ ሽሮ እንደውም እነግርሃለሁ የምን ሽሮ እንዳለ። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ የምን አለ አንተ አታውቅም። ዳይሬክተር የምን ሽሮ ታውቃለህ? ክክ ሽሮ። አንተ ምን የምን ሽሮ ታውቃለህ? የባቄላ ሽሮ። እሺ የጓያ ሽሮ ለጨምር እስቲ አንድ ሌላ የጓያ ሽሮ ማለት። ለዛ ነው የምላችሁ እስከዛሬ ፊታችን የተበላሸው ሽሮ እየተጠቀምን ስላደግን ነው። አሁን ግን አንተ አቁማል፣ አንቺ አቁመሻል። ማን አለ ግን የምን ሽሮ እያሉ ነበር። እኔ ምንም ማቀው ጉዳይ የለም። አንድ ሀገር ነው የምንኖረው። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ። ግን ይሄ ሁሉ ነገር ግን ጠፊ እንደሆነ ግን ስንቶቻችን የምናውቀው? እስታቸራ የሚያስደሳ ጣፊ ያገኝ ነው ሰው ምንድን ነው ደግሞ ምን አባቷ ዝቀርስ መማጣስ ደግሞ ለሰው መቼም ይሄ ሆድ ያለ እንጂ መስጠት አለ ደግሞ እንደዚህ ታላበሉ ያለ ረህመት አይገኝ። እኔ አብላ ቢልቴ ታበላለሁ። እኛ ሰውን ለማብላትና ከላዩ ላይ ዘካ ለመስጠት እንጂ እኛ ለዱንያ ይሄን ያለ ደረጃ መጸደቅ መቻል የለብንም። ከቻልን ከራሳችን ላይ የሚተርፍ ነገር ካለ ሌሎችን በመርዳት ላይ እያተኮረን ነገ ጀነታችንን በዚሁ እየገዛን እየሸመትን እንኖርላችኋል። ሲቀጥል ደግሞ ሰላቶቻችን ላይ አንዳንዶቻችን ጠንከር ማለት አለብን። እንዴት እየሰገድን እንደሆንን ራሳችንን መመልከት አለብን። አላሁ አክበር ነው። አላሁ አክበር ከዛ ተመጣና ደግሞ አልহামዱሊላህ ረቢል ዓለሚን አርራህማን አርራሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን። ምን አባህ ነው እንደዚህ የምትሮጠው? አልহামዱሊላህ ረቢል ዓለሚን ብለህ ቀስ ብለህ አትቀረም እንዴ? 100 ሜትር ነው ያዝከው። ረጋ በል ብራዘር። ሰላት ነው ፊት ለፊት አላህ ፊት ነው የምትቆመው። ሰላት ነው በኹሹ ስደገድ። አላህ 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 ምንድን ነው እየቀደስክ ነው እንዴ አንተ? አረ ተረጋጋና ስገድ እንዴ። አንዳንዶቻችሁ ደግሞ አላችሁ ምናምን ምት ይርጣ እና እናንተ ከየትኞቹ ናችሁ? ቶሎ ደፋ ቀና ከምትሉ ሰዎች ናችሁ ወይስ ረጋ ብለን እየሰገድን ካለን ውስጥ ነው? ይሄንን ነገር በደንብ ቼክ ማድረግ አለብን። አንዳንዶቻችን ትምህርት ቤት ላይ እንደምንሆነው አይነት ነገር መሆን የለብንም። የቤት ስራ ሰርተሃል? ሰርቼ ነበረ ግን ጠረጴዛ ላይ ረስቼው መጣሁ። ቁርስን ረስተሃል? ምን አገናኘው? እኔ ቁርሴን ብረሳ ትምህርት ቤት አልደርስም።
ግማሽ መንገድ ላይ ነው ወድቄ የምቀረው። ኤክስን ባላገኝ ሞታለሁ። ሲጀመር አረሳውትም። ሁለት ቀን ሙሉ አስቤ የመጣልኝ ሐሳብ ነው። በቃ ከዚህ የተሻለ ነገር እንተሰ አንተ ደደብ ስለሆንክ እኔ ደደብ ስለሆንኩ አይደለም። ይርና ስለኔ ምሁርነት ስፖርት አስተማሪ ጠይቅ ይነግራል ምን አይነት ሰው እንደሆንኩኝ። ለራስህ እውቀት ይጠቅማል። እንድናቅ አትፈልጉም። ሲጀመር እንድናቅ አትፈልጉም። 10ኛ ክፍል ላይ ይሄን 11ኛ ላይ ስለምትማሩት እንዘለዋለን ትሉናላችሁ። 11 ላይ ስንደርስ ይሄንን 10 ላይ ተምራችሁታል። ይሄንን ነው እንድናቅ የምትፈልጉት? ምንም ከህይወት ጋር አይገናኝም። የኛን ኤክስ ማግኘት ከህይወታችን ጋር የሚያገናኘው ነገር የለም። እንዳለ የተማሩ ጀለሶቼ አሁን አንዱ ፀጉር ቆራጭ ሆኗል። ግን ኤክስን አይደለም የሚፈልገው፣ የሰው ራስ ላይ ተባይ ነው እየፈለገ ያለ። አይገናኝም ከኛ ህይወት ጋር ሲጀመር። የኔን እውቀት መኖር የኔን ምሁርነት ከፈለክ ስፖርት አስተማሪን ጠይቅ እያለው ነው። ስፖርት አስተማሪ ምን አይነት ምላሽ እንደሚመልስለት አስቡ። አንዳንዶቻችን እውነት ነው ስፖርት ላይ በጣም ጠንካራ ስፖርት ላይ የምናደርጋቸውን ድርጊቶች ክላስ ውስጥ ብናደርግ እኮ ዛሬ የሀገር መሪ ትሆኑ ነበር። አቤቱ ስትመላለስ መኪና እንዳይገጭ የተባለው ዮኒ ማኛ ደግሞ አሁንም ደግሞ ደብሮኛል ያለውበት ቦታ ብሎ ከጴንጤነት ወደ ኦርቶዶክስነት ደግሞ ለመመለስ እያሰበ ነው፣ እያቀደ ነው እየተባለ ነው። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ዮኒ ማኛ ቀጣይ እምነት የሚሆነው ተረጋግጧል። ቡዲዝም አስባችሁታል? ይሄ ሰውዬ ወደ ጴንጤ ከሄደ በኋላ ቢያንስ 6 ወር ራሱ አልሞላው። ኤኒዌይስ የዛሬ 4 ወር ወይም ደግሞ ከ5 ወር በፊት ደግሞ እንደዚህ ፕሮፌት ብርቱካን የጴንጤነት ሃይማኖትን አስይዛው ነበር። ክርስቶስን አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት እጄን ዘርግቻለሁ። ከዛሬ ቀን ጀምሮ ልጅህ አድርገኝ። ስሜንም በህይወት መዝገብ ላይ አኑርልኝ። እጅግ በጣም ይገርማል። እንግዲህ እንደዚህ ብሎ የዛሬ 4 ወር 5 ወር በፊት ሃይማኖቱን ተቀብሎ ቃል ገብቶ በዚህ መልኩ ተጠምቆ ነበር። እንደዚህ አጨብጭቦ ሳይጨርሱ ደግሞ ተመልሶ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። በቃ ክብር ይበልጣል። እኔ ክብሬን አስበልጣለሁ። ወንጌል በአናቱ ይተከል እያለም ይህ ሰውዬው ምን ይሻላል? ቆይ እሺ፣ ቀጣይ ማረፊያው ደግሞ የት ነው? እስቲ ከራሱ አፍ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ፣ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለምሳሌ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ። ለሚሾየው ካልሰራ በእኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ነው። እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። አንተም ትንቀለቀላለህ። የአንተም ጌታ ደግሞ አስሮ አይዝህም። እኛ ተሸገርን በመሃል። አንተ በጣም እየተንቀለቀልክ ነው። ከዚህ በፊትም ደግሞ እንደዚህ ሼኪ ሆኖ ነበር። ታስታውሳላችሁ? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያለው እንዴት ናችሁ? ሰላም ነው? አልሐምዱሊላህ ምጭድልት እያለ መጨረሻ እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች ነግራቸዋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር እና አለቃውን ይዞ ባሪያ ነበር። አለቃውን እየያዘ ወደ ነብያችን ጋር እየሄደ ይዘምር ነበር። አዛን ማለት አዛኑን ይለው ነበር። አዛን ማለት የአዛንን ማለትለም ኢትዮጵያ አዛንን ይነሲን ድምጹ በጣም ቆንጆ እና ምን አደረጉት? እየመጣ ነብያችን በጣም ስላዘኑ ምን አደረጉት? ይሄን ሰው ነፃ ማለት። ስለዚህ
ያ አለቃው ባሪያው ማለት ጌታው ሸቶ ያው እንደዛ ያረገ እየመጣሱ በየጊዜው ቢላል ጸሎት ያደርግ ነበር፣ ምስጋና ያደርግ ነበር። እንዲያውም ነብያችን ያሉት ነገር አለ ቁርአን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ ብለው ተናግረዋል። ራሳቸው ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደርጉ ነው እና ምን አረጉ? ያኛውን ገዙት ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል ብለው ገዙትና ነፃ አደረጉት፣ ከፈሉለት ዳው። እንግዲህ አላህ ያሳያል የሰውን ልጅ የሚሸጡ ናቸው በዛ ሰዓት እና ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት ማለት ገንዘቡን ከፈሉለት ዳውንና ከሳቸው ጋር እንዲሆን አደረገ። እንደዚህ ማርጎን ነበር፣ እንደዚህ ኡስታዝ ሆኖ ነበር፣ እንደዚህ ዓሊም መስሎ ብዙ ነገሮችን አውርቶ ነበር። አንዳንድ ሰዎች ከነሱ የሚጠበቀው ንግግር መቻለን ብቻ ነው። ሌላ ነገር ላይ በጣም ደፋር ናቸው። የፈለጋችሁትን አይነት ሰው ሊሆን ይችላል። ይሄ ፓስተር ሆኗል፣ እንደ ዓሊምም ቁጭ ብሎ እንደዚህ አውርቷል። ሲቀጥልም ደግሞ እንደ መሪ ሃይማኖትም በኦርቶዶክስነት ቤትም ብዙ ነገርን አሳልፈው። እንዴት ቻልከው ግን? ሚስጥሩ እንዴት ነው ንገረን እስቲ። የኢሳምና የኢክራም ጉዳይ እጅግ በጣም አሳሳቢ ሁኔታ ላይ ደርሷል። ኢሳም በትልቅ ሚዲያ ላይ ቀርቦ ስለሷ ነገር ሲናገር እጅግ በጣም አስገራሚ ነገሮችን ተናግሯል። ከዚህ በፊትም ደግሞ እንደዚህ ብሎ ነበር። ማትረባ ሚስት ያለው ገጣሚ ወይ ፈላስፋ ነው የሚሆነው። እና አንድ ግጥም ልሞክርላችሁ። የፍቅርሽ ሰንሰለት አንቆ ሊደፋኝ ነው፣ ህግ የለም ባገሩ፣ ኧረ ምንሼ ነው። ከምንሼው ስንመለስ ልቤ ቀንም ማታ በፍቅርሽ ሲመካ፣ አንቺ ግን የለሽም ቡም ሻካላካ። እጅግ በጣም የሚገርም ግጥም ገጥመሃል። በዚህ ግጥም በቃ እሷ እስቲ ምላሿ እንስማ። ሞኝ እውቀት የሌላ ጅል ስለነበርኩ ነው አብሬው ለመጥፋት የተስማማሁት። አሁን ቢሆን ኖሮ ግን ስለዚህ ብቻ ነበር የማስበው። ይሄ ብቻ ነው የሚያሳስበኝ፣ ገንዘብ። ገባሽ? አሁን የሆነ ደሃ አብረን እንጥፋ ቢለኝ አንተ ጥፋ ነው እንጂ ምለው። ወይኔ በዚህ አጋጣሚ ደህንነቱን ነገርሽው። እሺ አሁን እሱ ምን ይሁን? አሁን እያበድኩ ነው መሰለኝ። እንደማትመጪ እያወቅኩም እየጠበቅኩሽ ነው። ምን ይሻላልሽ? እንዴት ይሻል? እሺ ሂሳም ወደ አንተ ራሱ እንመለስና ምን ትላለህ በዚህ ጉዳይ ላይ? ብር ያለለው ወንድን አልፈልግም እያለች ነው። ያንተስ ምርጫ ምንድነው? ባይዘው እኔ እንደውም አሁን ላይ ዲሳይድ እያደረኩ ያለሁት ወደ ማያምሩ ሴቶች ነው ስለሚስትነት ሳስብ። ቢኮዝ በራሴ በላይፍ ባሳለፍኩት ነገር ከፍቅረኝነት አንጻር ራሱ ማለት ነው ሐላል ነው እያልኩኝ አይደለም፣ ግን መልካቸው ብዙም አሪፍ ያልሆኑ ናቸው። ውስጣቸው በጣም አሪፍ፣ መልካቸው ደደብ ያደርጋቸዋል። በመልክ ነው ራሳቸውን ቢውልድ እያደረጉ የሚያድጉት። ኮንፊደንሳቸው መልካቸው ላይ ነው። ሰው ቤት ሰው ይመጣል ብለው ያስባሉ። ተፈላጊነታቸው የበዛ ይመስላችኋል። ሶ ለአንተ መስጠት ያለብን ክብር አትሰጥህም። ቢኮዝ ኦፍ አንተ ብትሄድ ሌላ ሰው እንደሚመጣ ታውቃለች። የተሻለን ሁሉ ጊዜም ቢሆን አብረህ ሆነው የተሻለን ነገር ይጠብቃሉ። አብረህ ሆነ ትንሽ ይስተጣላ ሌላ ወንድ ጋር ለመሮጥ ይሞክራል። እሱ ደግሞ በሌላ መንገድ ተመልሷል። በቃ ቁንጅና ያላቸው ሴቶች አያስፈልጉም፣ ለትዳር አይሆኑም እያለ ነው። እንደዛ ከሆነ በቃ አንቺ ቁመሽ መቅረትሽ ነው። ከዛ እውነት በቃ ቆንጆ ሴቶችን ወንዶች አናገባም ካሉ ምን ይሻልሻልሽ? እውነት አስቸጋሪ ነው። በቃ ይሄ ነገር በጣም አስቸጋሪ የሆነ ነው። ኢሳም በዚህ ጉዳይ ላይ ደግሞ በደንብ ጥልቅ ገብቶ ማብራራት ነበረበት። እሺ የገዛ ክላት መኪናስ እንዴት ይሁን? ጓደኛ መኪና ገዝተህ ሰጥተሃል? እሱ ታሪኩ ብዙ ነው ባይዘው ማለት ባጭሩ። አዎ ወይ ማለት ነው? አዎ እንዴ፣ በእርግጥ ምን አይነት ቢሊየነር ቢሆን ነው መኪና ገዝቶ የሚሰጠው እያልኩ እያሰብኩ ነበር። ቢሊየነር ነው ሚሊየነር ነው የምትባለው እንደዚህ ለማድረግ? እኔ ቢሊየነርም ሚሊየነርም አይደለም፣ ሀብታም ነኝ። ለምን ምን ነገር አላውቅም። እንዴት ነው መሰለህ? የሆነ ስም አለው ሀብታም፣ ወይ ሚሊየነር ነው ወይ ቢሊየነር ነው። አይ ሚሊየነር ማለት እኮ 1 ሚሊዮን ሚሊዮን። አዎ ለካ እሱ ተው፣ ወደ ቢሊየነር ተጠጋ ነው። መሀል ላይ ነኝ። በቃ አለን፣ በቃ አለኝ ለራሴም ለሰው መትረፍ የምችልበት። ኔትወርዝ አሁን የኔ ኔትወርዝ ምንድነው? እኔ ነኝ። እኔ ነኝ። ኤኒ ታይም ብር ካስፈለገኝ መስራት ይችላል። እንዳልኩ ነው። ወደ ጌም ብመለስ አዲስ አይደለም። ተመልሼ መኪና ለኔ ላንተ መገዛላለሁ። ለምን ጥያቄ? ምን ችግር አለ? መልካም ሰው። በጣም ደስ ይላል። እንግዲህ የጓደኝነት ያንተን የጓደኝነት ጥግም ነው እዚህ ውስጥ ያየሁትኝ። እኔ እንዳልኩ ነው። ታሪኩ ብዙ ነው። ቢኮዝ እኔ መኪና ስገዛ አግዛኛለች፣ በደንብ አግዛኝ። ብር ለሞላ ብሎኝ እኔ ለገና የወጣሁት የተወሰነ መኪና ነው ብዬ ነው ያሰብኩት። ዲዛይር ምናምን ይዛኔ ከዛ ይሄ መኪና ላሪፍ ሲሆን እኔ ጋር የተወሰነ ብር አለ ብላ ሰጣኛለች። በሰዓቱ
እዚህም የደረስኩት በሷ ነው። ላይቭ ላይም በደንብ ወደ ገንዘብ ሜክ ማድረግ የጀመረው በሷ ነው። እና ምንድነው ጌም ስታጫውት የሚሰጣቸውን ጊፍት 30% አንተ ነው የምትወስደው፣ አውቶማቲክሊ ቆርጦ ይሰጣል። ሶ እዛ ጌም ውስጥ ደግሞ እሷም ነበረች። ሶ ይሄን ብር በኔ በኩል ያጣችሁ ብር ይኖራል ምናምን ያለ ቲክቶክ ላይ ምን ሰጠኝ? መኪና ሰጠኝ። ከሌላው ሌላም ማለት ነው ይሄ በተግባር የሚታይ ነገር። ሶ እሷ ደግሞ በእግሯ ለምን ትሄዳለች? ሌላ ታሪክ የለውም። እና ምንድነው የኔ ሀሳብ በዛው ብድርህንም ለመመለስ ሀሳብ እንሰራለን። ደግሞ ነገ ዩቲዩበሮች ነን። አሁንም ከላይቡም ከጌሙ ማራቅንም ማስታወቂያ በቃ ተሰርቶ ይተካል። የኔ ሀሳብ እንደዚህ አልነበረም ሀሳቤ። ግን ሁሉም ነገር ለበጎ ነው፣ ችግር የለብኝ ስላለ እንጂ በፍቅር ምን ያውን በጣም የዳህ ልጅ ነኝ። ፋሚሊ አግዛለሁ በደንብ። አባታችን የለም ወጥቷል በጊዜ ብቻ ፋሚሊ እኔ ነኝ እንትን እያልኩ የመጣሁት። መርካቶ ውስጥ በ20 ብር ትላላክ ነበር ኦፍ ኮርስ እና ምንም በዘር የሌለ ማለት ነው። የኩላሊት ጠጠር ይዞኛል እዛ በጣም ከመልፋት የተነሳ 2 ሰዓት ገባለሁ 12 ሰዓት ድረስ ቆሜ ነው የምሰራው። ወንበር የለኝም። ለኔ 3 ሰዎች አላቸው፣ እኔ ወንበር የለኝም። ስትሮራጥ ቆሜ ነው የምሰራው። አዎ ላላካለው ስመጣም እቆማለሁ እንጂ አልቀመጥም። በቃ ያኔ ነው በቃ ብር እጅ ላይ የገባው ማለት ነው። አዎ ብር እኮ ቶሎ ገባ። ቶሎም ግን ሀስል አንድ ላይ ነው የሚገባው። የካቲት ተምሬያለሁ። ወደ በሰለሚያ በእግሬ ነው የምመጣው። ብር 50 አይሰጠኝም። ምን ይፋዘር ብር 50 ነው ይዘው ታክሲ እና 8:45 ትለቀቃለህ። ከዛ በፊት ምሳ ሰዓት ረፍት አለ። ምሳ አልበላም፣ ምክንያቱም በቃ ላይፋችን በጣም ዝቅተኛ ገባ። ምሳ ሳልበላ ቤት ሂጂም በላው ደህና ምግብ አይሆን እና ያስቀኛል። አሁን ለምሳሌ እኔ ትምህርት ላይ ብዙም አልገፋው ከ10 አላለፍኩም እኮ ግን ሰው ይመጣና እንትን አልተማርክም ምናምን ብሎ ሊያወራ ሲፈልግ ቅብጥ ብሎ ምናምን የተማረ ሰው ግራ ይገባል። እሺ ይሁን ነው የምትለው። አሁን ታያቸዋለህ ሊስትሮ የሚጠርጉትን ልጆች ዝም ብለህ አስበው እስኪ። ደስተኛ ቢሆኑ የማይማሩ ይመስላል? ቢችሉ ኑሮ ጎዳና ለሚወጡ ይመስላል? አይደለም እኮ። ግን ሰው ለምን አልተማርክም ዶንት ኬር ገባ። ለምን እንትን አላልክም ምናምን። በጊዜ ነው ስራ ላይ የገባሁት። ብቻ ቤተሰቤ ለማስደሰት በሚችለው አቅም ስለምሞክር የእናትም ጸሎት ስላለኝ ሰዎች እንደምናያቸው አይነት ኳሊቲ ላይኖራቸው ይችላል። ከዚህ በፊት ብዙ ችግሮች ውስጥ አልፈው እዚህ ሊደርሱ ይችላሉ። ሁላችንም የራሳችን ባክግራውንድ እጅግ በጣም አስቸጋሪ ሊሆን ይችላል። እነዚህን ቀናትን ደግሞ አልፈናቸው እዚህ የደረስነው በአላህ ነው። መስገጃሽ ላይ ታገሽ እንደዚህ ስራ ዝቅ ብሎ ሲሰሩ እነሱን ከማበረታታት እነሱን ጎበዝ አይዞሽ ከማለት ይልቅ እንደዚህ አይነት ተግባራትን የምንሰራው እንደዚህ አይነት ስህተቶቻቸውን የእነሱን ስህተት የምናየው ከሆነ እኛ የበለጠ ከነሱ በታች ነን። ሲቀጥል ደግሞ አንዳንድ ወንዶች ራሱ ጫማቸውን ዝቅ ብሎ ሰው ማስጠረግ አይወዱም። ጫማ ሰብስቦ ይሄደው ያስጠረጋሉ እንጂ እንደዚህ ቆሞ እነሱ ማስጠረጋቸው እጅግ በጣም ይከብዳቸዋል። እናንተ ሰዎችን ጫማ ዝቅ አድርጎ ማስጠረግ አይከብዳችሁ? አድንቅ ብትባል በልብስ ከሴት ከመስከረሞች እኔ ብዙ ጊዜ ላለው የሙስሊም ሴቶች በጣም ዘናጮች ናቸው። የሙስሊም ሴቶች የዘወትር አልባስ ማለት ነው፣ በቃ ሂጃቡ ማለት ነው። እዛ ውስጥ ደስ ይላል እና ቤተክርስቲያን ደርሰው የሚመለሱ የኛ ሴቶች እና የዓመት በዓል ቀን ልብሳቸው ደስ ይላል። የወንድ የወንድ ልጅ ስለተባለ ከዚህ ውጭ ምን አለ ነው። ይገርማል። እንደዚህ የተመሰከረላቸው ያለው ለእናንተ ነው። በእነሱ አፍ በግዳቸው ይመሰክራሉ። እውነታውን በግዳቸው ያውቃሉ እኮ እውነታውን እምቢ ብሎ ነው እንጂ የሚያዛንፉት። ብቻ እያስከበርሽን እያስጠራሽን ስለሆነ በጣም እናመሰግናለን። ዋሃብያ የሲአይኤ ሃይማኖት መሆኑን ይኸው ዛሬ በዚህ ማረጋገጥ እንችላለን። ጅማሬው ያው የእንግሊዞች ኦቶማን ታርክሽን ወይም የኦቶማን ታርክን ከመካከለኛ ምስራቅ ለማስወጣትና አሁን ሳውዲ አረቢያ የሚባልበትን አካባቢ ለመቆጣጠር ሲፈልጉ የመለመሉት ሰው ነው። ዋሃቢ የሚባለው ሰው ያ ነው። ከኋላ የሳውዲ አረቢያ ሃይማኖት ሆኖ አሁን እየተስፋፋ ሁሉ እያጨበጨበ ያለው የእንግሊዝ ሃይማኖት ነው። ከኋላ ግን የተቀበለችው አሜሪካ ናት፣ ሲአይኤ ናት። በእርግጥ አልቃይዳን የመሰረተው ሲአይኤ ነው፣ ሁላችንም እናውቃለን። ታሊባንና አልቃይዳን አስታጥቆ አፍጋኒስታን ልኮ የሶቪየትን ጦር እንዲዋጉ ያደረገው ሲአይኤ ነው። ይህ ሰው ዋይት ሃውስ ሲገባ ካየን ከሲአይኤ ጋር እንዴት ሲሰሩ እንደነበረ እውነተኛውን እስልምና
እንዴት ሲያጠለሹ ሲያበላሹ እንደነበረ የሀገራችን ውስጥ አልበቃ ብሏችሁ ወደ ውጭ ደግሞ ተመለሳችሁ። እኔ እኮ የሚገርመኝ ነገር ስለምንድን ነው የምታወሩትን ነገር እኮ ምንም የምታውቁት ነገር የለም። ዋሃብይ ተብሎ ቢጠየቃቸው ምንም አይነት ምላሽ የላችሁ። ዋሃብይ ምንድን ነው እስከየት ነው የመጣው ብትባሉ ምንም የምታውቁት ነገር የለም። ግን ደግሞ ፍልስፍና ላይ ተያይዛችሁታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ነብዩ መሐመድን የሚሳደቡ ወይም ቁርአን ላይ አላስፈላጊ ድርጊት የሚፈጽሙ ግለሰቦች ላይ ከባድ ቅጣት የሚያስቀጣ አዲስ ህግ መፈረማቸው ተሰማ። ህጉ በሩሲያ የሃይማኖት እኩልነትን ለመጠበቅ የወጣ ሲሆን ሙስሊም ህዝቦቿን ለመጠበቅ ያላትን ጽኑ ቁርጠኝነት ያጎላ ነው ተብሏል። ፑቲን ሩሲያ የእስልምናን ነብዩ መሐመድን ታከብራለች፣ በነብዩ ላይ አክብሮት የጎደለው ወይም አጸያፊ አስተያየቶችን በመስጠቱ ጥፋተኛ የሆነ ማንኛውም የሩሲያ ዜጋ ላይ ተግባራዊ ይሆናል ብለዋል። ይሄ ሰውዬ ሲጀመርም ይለያል። ከዚህ በፊትም ቁርአንን እየሳመ ብዙ ነገሮችን አሳይቶናል። ለዚህ ጠቅላይ ሚኒስቴር ክብር አለ። ሲቀጥል ደግሞ ለሀቢባ መስጊድ እየፈለግን ሳለ አንድ ነገር ተመለከተ። በጣም ያሳዝናል። ብቻ ተይ አትደብቂው፣ ተይ አላየ ነው። አላየነውም እኛ አላየነውም። አትቸገሪ፣ ትራሱንም አታስቸግሪው። እኛ ጨፍነን ነበር። አይተሻል? አይታል? አላየህማ? የታወቀ እኮ ነው። አላየነውም። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ከዚህ በፊትም ደግሞ እጅግ በጣም አስገራሚ ነገሮች ተቀርቶ ከሷ ፔጅ ውስጥ እየወጡ ነው የሚገኙ። የሷ ላይቭ ላይ ለመግባት 1000 ድርሃምን እያስከፈለች እንደሆነም ድምጾች ደርሰውናል። ወንድን እንድናንተ እንትና አዳም ታውቂያለሽ፣ ሌላ ነገር ይመስላል። ግን በኖርማል ቀን ኢቨን በኖርማል ቀን ገብቶ ላይቭ ላይ ፎሎ ለመደረግ 1000 ድርሃም ነው። ገባሽ? ቁጭ ብሎ ፎሎ አድርጓት ብዬ ፎሎ ለመደረግ ማለት ነው። 1000 ድርሃም የከፈለ ሰው 5 ጊዜ ላይቭ መግባት ይችላል። እኛ ጋር ገስት ላይ ቁጭ ብሎ ለ5 ሳምንታት ማለት ነው፣ በየቀኑ ወይ ደግሞ በሳምንት 1 ቀን እንደተመቸሽ ገብቶ 5 ጊዜ ለ15 ደቂቃ ፎሎ ለመደረግ 1000 ድርሃም ነው። ኢየሱስም ድገመው፣ ጆከር ድገመው። ጋንም በድገሚ እኔ ተከትዬሽ ጋንም ገብቼ የለም አላችሁ አይደለ? አንቺ የሌባ ልጅ ሁሉ እንደዚህ ቀስማችሁን የምሰብራችሁ እንደዚህ ነው። ይመች ያራዳል። ድገመው። ይስሙ የሀቢባ ቅምጦች ይስሙ። ድገመው በእናትህ። እንችላለን ነው እኔ ጥያቄው። እንችላለን እንዴ? በጣም ነው የምንችለው እንጂ ወንድሜ። እኛ እኮ ብለናል እኮ እንዴ ጥቅመኛ ናት ብለናል እኮ። ገና የሽን ሳይዝ እና ተወደል አዳም ነገርኩሽ ነው። አዳም ድገመው። ሌላ ነገር ይመስላል። ግን በኖርማል ቀን ኢቨን በኖርማል ቀን ገብቶ ላይቭ ላይ ፎሎ ለመደረግ 1000 ድርሃም ነው። መብቷ ነው። እናትሽ አፈር ትበላለች። በአማራ ላይ አይደል ይሄን ሁሉ ነገር የሰራች። ቆይ 1000 ድርሃም የከፈለ ሰው 5 ጊዜ ላይቭ መግባት ይችላል። እኛ ጋር ገስት ላይ ቁጭ ብሎ ታውቂያለሽ፣ ሌላ ነገር ይመስላል። አዎ፣ በውስጥ እንግዲህ የምታስተላልፋቸው መልእክቶች እያስወጡ ነው የሚገኙት። የእሷ ላይቭ ላይ ብቻ ለመግባት 1000 ድርሃምን እያስከፈለች ነበር። 1000 ድርሃምን ከፍላችሁ ነው እሷ ላይቭ ላይ መግባት የምትችሉት። ኤኒዌይስ መግባት የምትፈልጉ ሰዎች በውስጥ አናግሯት። ሲቀጥል ደግሞ የሴቶች ሜካፕ መንግስትንም አሳስበዋል እየተባለ ነው። ሴቶች በሜካፕ አጠቃቀም ምክንያት ለሚመጣባቸው የትዳር መፍረስ ኃላፊነቱን አልወስድም ሲል የኢትዮጵያ ወጣቶች ጋብቻ ሚኒስቴር አስታወቀ። የኢትዮጵያ ወጣቶች ጋብቻ ሚኒስቴር ክቡር ዶክተር ይጋቡ ተዋቸው ስለ ሜካፕ እንዲህ ብለዋል። በአሁኑ ሰዓት ለብዙዎች የትዳር መፍረስ ምክንያት የሆነው ሜካፕ ነው። ምክንያቱም ሜካፕ ተለቅለቃና ሞናሊዛ መስላት ትወጣለች፣ ያያታል፣ ያገባታል፣ በማግስቱ ፍቺ። የዓለም የሴቶች መብት አስከባሪ ሚኒስቴር ክብርት ዶክተር ሰናይት መብቱ ከክብር ዶክተር ይጋቡ ተዋቸው ጋር በዚህ ጉዳይ ላይ ከተወያዩ በኋላ የጋራ ውሳኔ ላይ ደርሰዋል። በጣም ሲሪየስ ጉዳይ። ከዚህ በኋላ በሜካፕ ምክንያት ለሚፈርስ ትዳር ሴቶች ሙሉ የሰርጉን ወጪ እንዲከፍሉ ይገደዳል። ምን ያሸዋውደናል? እኛ የተፈጥሮ መልክሽን አልጠላን። ትዳሩ ከፈረሰ ከፋያዋ ሴቷ ናት ተብሏል። በቃ አሁን ቀርቷል። ድሮ ወንዶች ናት እንትናቸው የሚያካፍሉት፣ ያ ነገር ይቀርና ሴቶች ናቸው ያንን ነገር የሚከፍሉት፣ ካሳውን የሚከፍሉት ወደ ሴቶች እየሆነ ነው እየተባለ ነው። ወይኔ በላቸው
በላቸው። እኔ በጣም የሚገርመኝ ነገር ሰዎች ኸይርን ለመስራት በጣም ብዙ ጊዜ ይቸገራሉ። አንዳንዴ ደግሞ እድሎች ወደኛ ይመጣሉ። እነዛን እድሎች ደግሞ መጠቀማችን የኛ ፋንታ። ራምዚ ሪል ስቴትን ሁላችንም እናውቀዋለን። እሱን 1 ሚሊዮን ፎሎወርስ ካስገባን ለበጎ አድራጎት ወደ 8 ሚሊዮን ብር እንደሚሰጥ ቃል ገብቶ ነበር። ይህንን ነገር ደግሞ እኛ ማድረግ ባለመቻላችን ይህንን ብር ላይሰጥ እንደሚችል እየተነገረ ነው የሚገኘው። የኛ ስራችን ምኑ ጋር እንደሆነ አልገባኝም። ነው የምላችሁ እናንተና ምኜ ነው ቪዲዮ የምሰራው። ተስፋ ሲቆርጡ ማየት እጅግ በጣም ልብ ይሰብራል። አልቅሻለሁ። እጅግ በጣም ነው የተሰማኝ ስትል መስማትም ይከብዳል። ሙስሊም ክርስቲያን ሳይሉ በየቀኑ ለ5000 ሰዎች በላይ የመገቡ ይገኛሉ። እናንተ አንድ የፎሎ ብታረጉ ታዲያ ለበርካታ ሰዎች እንደመገባችሁ ነው የሚቆጠረው። ባቡል ኸይር ከረምዚ ሪል ስቴት 8 ሚሊዮን ብር ስጦታ ሊሰጠው ነው 1 ሚሊዮን ፎሎወር ካስገባ ማለት ነው። ታዲያ ይሄን አልሞላላቸውም። ቪዲዮን ኮፒ ሊንክ ሼር ፖስት ያደርጋችሁ ለሉ ማርሱላ። ባቡል ኸይር ለመርዳት ብራችንን መስጠት አይጠበቅብንም። አንድ ሰውን ብቻ ፎሎ ማድረግ፣ አንድ ሰውን ብቻ ፎሎ አድርጋችሁ ባቡል ኸይር 8 ሚሊዮን ብር እንዲያገኝ ልታረጉ ትችላላችሁ። ይህንን ነገር ማድረግ ባለመቻላችን እጅግ በጣም ያሳዝናል። እጅግ በጣም ነው የሚያሳዝነው። ባቡል ኸይር የበጎ አድራጎት ድርጅት ሪል ስቴትን የቲክቶክ ቻናል ከነበረበት 1 ሚሊዮን ፎሎወር ባለማስገባታቸው ምክንያት 8 ሚሊዮን ብር ሊያጡ ነው። ጋይስ እንደምታውቁት ባቡል ኸይር የበጎ አድራጎት ድርጅት ከ5000 በላይ ለሆኑ ዜጎች ምግብ ማቅረብ የቻለ ማደሪያ መሆን የቻለ እረፍት መሆን የቻለ እጅግ በጣም ትልቅ ተቋም ነው ማለት ነው። በውስጡም እጅግ በጣም ብዙ የሚረዳቸው ዜጎች አሉ። ይህም 8 ሚሊዮን ለባቡል ኸይር እጅግ በጣም ብዙ ነገርን ማድረግ ይችላል ማለት ነው። ግን እኛ ፎሎ ባለማድረጋችን ምክንያት ይህን 8 ሚሊዮን ብር ሊያጡ ስለሆነ አሁን ባቡል ኸይር አዲስ ቻሌንጅ አቋቁሟል ማለት ነው። በአንድ ፎሎወር 16000 ብር ለባቡል ኸይር መስጠት ትችላላችሁ። እናንተ ፎሎ በማድረጋችሁ ብቻ ለባቡል ኸይር 16000 ብር ይሰጠዋል ማለት ነው። በአንድ ፎሎወር 16000 ብር። አሁን ያለው የራምዚ ሪል ስቴት የቲክቶክ ቻናል 540 ምናምን ሺህ ነው። 400 ምናምን ሺህ ይቀረዋል ማለት ነው። ይሄን ፎሎ አድርገን ሞልተንላቸው ለባቡል ኸይር 8 ሚሊዮን እንድሰጠውና ይሄ ነገር ከተጀመረ እጅግ በጣም ቆይቷል። እኛ እንዴት ወደ ኋላ እንደቀረን አላቅም። ብቻ በሳምንት ውስጥ ማስገባት የምንችለው ከዚህ በፊት ከተመለከታችሁት አንዳንድ ሰዎች 500,000 ብር ለመሸለም ያደረጉትን ጥረት አይታችኋል። በ3 ቀን ውስጥ በ4 ቀን ውስጥ ወደ 1 ሚሊዮን ከምናምን ወደ 2 ሚሊዮን ያስገቡ ልጆች አሉ። እነዛ ሰዎች ያደረጉትን ነገር ማድረግ አቅቶን አሁን ወደ ኋላ ቀርተናል። ባቡል ኸይር 8 ሚሊዮን ብር እንዲያገኝ አስተዋጽኦአችን እናድርግ። በተለይ ይሄ ነገር ሙስሊሞችን ነው የሚመለከተው። እነዛ ላይ ያደርጉ ይችላሉ። ባቡል ኸይር ሲባል ወደ እስልምና እየጎተቱት አላያረጉ ይችላሉ። ብቻኛ ጠንከረ ብለን አድርገን ወደ 8 ሚሊዮን አሞላም እንደ ቆይ የቱ ጋር ነው? ቆይ ከግማሽ በላይ ህዝብ ነን የምንለው 8 ሚሊዮን ካልሞላን አስቸጋሪ ነው። ይሄ ሰውዬ እኔን ተናግሮኛል። ልኩን እናስገባለታለን። ኦርቶዶክሲያን ዛሬ አቅማችሁን ታሳዩኛላችሁ። ሙሉ ተመልከቱልኝ። አካውንቴ ይሞታል። ቪዲዮን ሼር አድርጉልኝ። እስከ መጨረሻው መመልከታችሁ እንዳረሱ አዳምጡልኝ። በመጀመሪያ ደረጃ አከብራችኋለሁ፣ ወዳችኋለሁ። ግን ወዳችኋለሁ፣ አከብራችኋለሁ ማክበር ግዴታ ነው በነገራችን ላይ። በመጀመሪያ ባላከብር ምን አባት አመጣለ? የታባ አቃለሁ ብራዘር። እኔ አከብራለሁ ያልኩት ቀና የእስልምና እምነት ተከታዮችና የእስልምና እምነትን ነው። ሲቀጥል ደግሞ ነብዩን ይሳደባል ብሏል። እስቲ አዳምጡ እስቲ። ከዚህም በፊት በግልጽ እስልምናን አታክ ሲያደርግ ሲሳደብ፣ ነብዩን በግልጽ ሲሳደብ የነበረ እፎይን ጀግና ብሎ ቪዲዮ ይሰራልኝ። እኔ አንድ ቀን የሰው ቤተ እምነት ተናግሬ አላቅም። ሲቀጥል ሙስሊሞችን አከብራለሁ፣ እወዳለሁ። የሚያውቁኝ ያውቁኛል። አታቀሳሰር። ጸጉሬ የገባው በማቀሳሰር ነው መሰለኝ። ሲቀጥል 1 ሚሊዮን ነጥብ 1 ነጥብ ምናምን ሚሊዮን ተከታይ አለው አለ። 1 ሚሊዮን በላይ ተከታይ አለ። ምናልባት ህፃንነት ወዳጄ 1.6 ሚሊዮን አይደለም ገና 2 3 እያለን 10 ሚሊዮን ደርሳለን። ኦርቶዶክሲያን አሁንም እነግራችኋለሁ፣ የመደመር ምልክቱ ካለ ሁላችሁም አጥፉት። 2 ሚሊዮን መግባት አለበት። ምን እንደሚሰሙት ኦርቶዶክስን የምትሳደብ እችን ጋጦጥ ለምንድን ነው ማትቃወማሽ? መሲ በመጀመሪያ ደረጃ የመሳደብ መብት የለም ማለት መጽሐፍ ቅዱስ በስነ ስርዓት በሀገር ውጭ ሆና ህዝብን የምታባላውን ጋጦጥ መከረ ወደ እኔ ትመጣለህ ያራዳለች። ሲቀጥል ስትከበር አከብራለሁ፣ ካልተከበርክ ባናተ ተተከል ብራዘር። እኔ ኦርቶዶክሳዊ ነኝ። እኔ በእምነቴ ማልደራደር፣ የሰው እምነት ማልነክ፣ ድንበሬን ካለፍ ግን አልታገስም ያራዳለች። እስልምና የተከበረ ነው፣ ኦርቶዶክስ የተከበረ ነው፣ ፕሮቴስታንት የተከበረ ነው። ሀገሬ ጋር ነው እምነቴ። እሱ ያለውን ነገር ራሱ በስትክክል አልሰማም። ከዚህ በፊት ነብዩና መሐመድን ሰለላሁ ዐለይሂ ወሰለም የሚሳደበውን ሰው ጀግና ብሎ ጠርቷል ሲል ወደ ራሱ መለሰለ። እኔ እኮ ሰድቤ አላቅም፣ እኔ እንደዚህ ሆኜ አላቅም። ነገሮችን ከመረዳት ይልቅ ወደ ስሜቱ ወደ ኢጎ ወስዶ እየተናገረ ነው የሚገኝ። ለዚህም ደግሞ ኡስታዙ መልስ ሰጥቷል። በጣም ነው የተበሳጨው። የመልስ ቪዲዮ ሰርቷል። እስኪ እንስማው። በደንብ ኮፒ ሊንክ እና ሼር አድርጉት። ይሄ ሰውዬ እኔን ተናግሮኛል። ልኩን እናስገባለታለን። ኦርቶዶክሲያን ዛሬ አቅማችሁን ታሳዩኛላችሁ። ሙሉ ተመልከቱልኝ። በጣም ነው እንዲህ የተበሳጨው። በጣም ነው የተነቃበህ። ይሄ ልጅ በጣም ጩጬ ነው መላችሁ። ለዚህ ነው
በመጀመሪያ ደረጃ ያያዘ ልደታ ይቅርታ የጠየቀበትን ጉዳይ ያያዘ ልደታ ምን አጠፋ ብለህ ቪዲዮ መስራት የለብህም ነው አንዱ። ያንን የሰራውን ቪዲዮ ራሱ አጥፍቶታል። እኔ የተናገርኩበትን ቪዲዮ ከፔጁ ላይ አጥፍቶታል። ቪዲዮውን አጥፍቶት ግን መጥቶ ለእኔ መልስ ይሰጠኛል። እንጨጭ ማለት ይሄ ነው በቃ። አንዳንዴ እኮ እውቀት ሳይኖርህ ታዋቂ መሆን አንዱ ጥፋት ነው። ሌላው ደግሞ ምንድን ነው ያለው? ሲጀመር እኔን አክብረኝ አላልኩም በቪዲዮ ላይ አንድም እኔን አክብረኝ የሚል የለም። ሙስሊሞችን ግን ማክበር ግዴታ ነው። ስለ እስልምና ነው ያለው። እኔ የኦርቶዶክስን ሃይማኖት ማክበር ግዴታ እንደሆነው አንተም ሙስሊም እስልምና ማክበር ግዴታ ነው። ተግባባን አይደለ? ፐርሰናሊ እኔን የማክበር ያለ ማክበር ጉዳይ ፐርሰናሊ በቀላሉ ላስተምርህ እችላለሁ። ግን እኔ ስለ እኔ አይደለም ያወራሁት፣ ስለ እስልምና ነው ያወራሁት። እስልምና ማክበር ግዴታ ነው። ያ ነው። ሲቀጥል ደግሞ ነቢዩን ይሳደባል አለኝ አለ። ቪዲዮ ውስጥ አንድም ነቢዩን ይሳደባል ያልኩት ነገር የለም። እፎይ ነቢዩን የሚሳደበውን ግለሰብ ጀግና ብለህ ግን ቪዲዮ ሰርተሃል። ሲቀጥል ደግሞ ቪዲዮን አጥፍተህ መተኔ ላይ እንዴት መልስ ትሰራለህ እኮ ነው። እና ያው እንደምታውቁት እኔ አልሳደብም፣ ግለሰቦችንም ሃይማኖትንም አልነካም። ግን የራሱ ተከታዮች የኦርቶዶክስ ሃይማኖት ተከታዮች ኮሜንት ላይ የሰጡትን ኮሜንት ይሁ ይህንንም ይዩት፣ ይህንንም ይዩት። ስለዚህ ስሜትህን አታስቀድም። ከ1 ሚሊዮን በላይ ፎሎወር አለ። የነዛን ፎሎወር ኃላፊነት ተሸክመ ነው እየኖርክ። አሁንም ደግሞ ይሄ ልጅ መልሱን መልሶለታል። ይህ ሰውዬ የመጨረሻ ቃታውን ስቧል። ሁላችሁም የመጨረሻ መልስ እንሰጠዋለን። የመጨረሻ ቪዲዮ ነው። ከዚህ በኋላ ይህን ሰውዬ አናፈምሰውም። ሁላችሁም ሼር ሪፖስት እያደረጋችሁ ሙሉን ተመልከቱልኝ፣ እናስገባለታለን። አዳምጡ። በጣም ነው የተበሳጨው። የመልስ ቪዲዮ ሰርቷል። እስኪ እንስማው። በደንብ ኮፒ ሊንክ እና ሼር አድርጉት። ማነህ ለአንተ የምናደደው? ጸጉር ተነቃቅሎ አለቀ። ኦርቶዶክሱን ከሙስሊሙ ነቃቅለ ልጨርስ ስትል ደረስኩብህ አባቴ። ሲያው ምስኪን ትመስላለህ፣ የተረጋጋ ትመስላለህ፣ ግን ስራ ተንኮል ነው። በቃ ስራ ማቀሳሰር። እከሌን ከከሌ ታቀሳሰራለህ። ኦርቶዶክስ ሙስሊም ጠል እንደሆኑ አድርገህ የምታወራ ተንከሲስ ነህ። እናውቃለን በደንብ አድርገህ። ሙስሊሞች ይጠሉሻል፣ አብዛኞቹ ያወዱሻል። ለምን? ተንከሲስ ውስጥ እባብ ስለሆነ ማለት። ተረጋጋ። እድሜ ሄዷል፣ ሸብታል፣ አርጅታል። ብራዘር እንደዚህ አይነት ተንኮል ስራ አትስራ። ሲቀጥል ደግሞ ከሌን ደግፍ አለ። ምን አገባ መደግፍ? የመደገፍ መብት አለኝ፣ ያለ መደገፍ መብት አለኝ። በራሴ አካውንት የማዘዝ መብት ያለ ማን አንተ? ሲቀጥል እስልምናውን ከክርስትናው አታባላ። ቁጭ ብለህ ደግሞ ቅልስልስን አይላለሁ። አትቅለስለሱ ጠባክህ። እንዳንተ አይነት እኔ እንዳንተ አይነት ከምፈራ በሞት ይሻለኛል። እኔ ማንንም አልፈራም ከእግዚአብሔር ውጭ። ህግ አከብራለሁ። ተፈግን ድንበር ይሻገራለሁ። እንደማንም አቀሳስሬ ሙስሊሙን ከኦርቶዶክሱ ጋር አቀሳስሬ አመጽ አስነጥሳለሁ የሚሉ እንዳንተ አይነቱን ግን ይኸውልህ ሽንቴን ቁጭ ይበሸና ይሻለኛል። አባቴ ማንንም አልፈራ። አንዳንድ ሰዎች በባዶ ሜዳ አንበሳ ይጫወታሉ። ነገሩ ምንም ነገር ሳይኖር ዝም ብለህ አትዛት። እስቲ በዛቻ የሚመጣ ነገር የለም። ነገሩን ቀስ ብለህ ረጋ ብለህ በማውራት በማስረዳት ነው የሆነ ነገር ማድረግ የምችለው። ዝም ብለህ እየዛትክ ከሆነ ዝም ብለህ እያወራ ከሆነ ይሄ መሸነፍን የሚያሳይ ነው። በነገራችን ላይ እንደዚህ የሚጮሁ ሰዎች ስህተታቸውን ለመደበቅ ሲሉ ብዙ ጉድጓዶች ውስጥ እየገቡ ነው። ቻ ኡስታዙን በቂ ምላሽ መልሶለታል። እነዚህ ደግሞ በስሜታቸው እየተነዱ ስለሆነ ምንም ከነዚህ የሚጠበቅ ነገር የለም። እስካሁን አብራችሁ ለቆያችሁ ሰዎች እጅግ በጣም እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።